ምላስህን አውጣው፣ ምላስህን አውጣው፣ ምላስህን አውጣው። ይሄ በፍጹም ሊሆን አይችልም። ወንድሜን ማንም ሊመርዘው አይችልም። ይኸውልሽ ዶክተሮቹ ተሳስተው መሆን አለባቸው። ይገባሻል? ሰምተኸዋል አብረኸኝ። ተመርዟል። አልተመረዘም፣ ነገርኩሽ። ይሄ ይኸውልሽ ወንድሜን ማንም ሊመርዘው አይችልም አልኩሽ። ይሄ ሊሆን አይችልም። ዝም ብለሽ አትጩ። ያለሽ ሆስፒታል ነው። ኧረ ዝም ብለሽ አስለፍልፊ። እንደውም አንተ ነህ የወንድምክም የባሌም ገዳይ አንተ ነህ። እኔ? አዎ እኔ የወንድሜ ጠላት እንጂ ማለት የምትባሏን ግን አምጥተህ ያስመረዝከው አንተ ነህ። ሁሉም ነገር ላይስተካከል ተበላሽ። እውነት ግን ከማን ጋር ናት? አንዲት የቤት ሰራተኛ የነበረች ሽንኩቱ ባሌነት ቃላት ታገባስ እሺ ብዬ ቁሜ ልድር ስለሆነ ነው እኔን የሚገፉ? ጽድቁ ቀርቶብኝ በቅጡ ኮኖኔን ባልኩ። ዶክተር የሆነ ነገር አድርጊ። ቅድስት ቆይታ ይዋልሽ አልኩሽ እኮ ምሳሌ ውሰዱኝ አባዬ ጋር ቅድስትዬ፣ ውሰጂ። በቃ መድብል ተይውና ትረፈው። ደግናው መድብል እንግዲህ ዛሬ በጣም ትልቅ ቻሌንጅ፣ በጣም ፈተና፣ ትልቅ ነገር ገጥሞታል። ቤተሰቦቻችን እንግዲህ እንደሚታወቀው ሁሌም አሸናፊ፣ ሁሌም ጀግና፣ ሁሌም ነገሮችን በጥበብና በብልሃት የሚወጣው መድብል ዛሬ ግን በቃ ባላሰበው መልኩ ምንም ባልገመተው ይሆናል ብሎ በጭራሽ ባልጠረጠረው መልኩ እንግዲህ በጣም ትልቅ ጥቃት ነው የደረሰበት። እሱም እንግዲህ በሚወዱ ወንድሙ እንግዲህ ደስታውን ሁሌም ሲናፍቀው በነበረው ወንድሙ ነው የመጡበት። እንግዲህ ማለት ታውቃላችሁ፣ ሁሌም ከተንኮል ቦታ አትጠፋም። እንግዲህ ይቅርታ ተጸጽቻለሁኝ፣ አጥፍቻለሁኝ እያለ ስትሽለጠለጥ ነበረ። እሱም እንግዲህ እውነት መስሎት እውነት የሚችለው ተቀይራለች፣ ተለውጣለች፣ በቃ ራሷን ሆናለች። ስለዚህ ምን ችግር አለው? በቃ ለእግዚአብሔር ይቅርታ ይደረግላት በማለት እንግዲህ ከአንድ ሁለት ሶስቴ ሲያሸመግል ነበረ። ግን በመጨረሻ ሽምግልናው እንደማይቀበሉ ሲነግሯት በጀርባ ህዲያ እንግዲህ መድኃኒት መርዛ ነው ቀመማ ነው አምጥታ የጨመረችባቸው። በጣም የሚያሳዝን ነገር ነው። ብሩክ እንግዲህ ራሱን ስቶ ሆስፒታል እንኳን ከገባ ኦልሬዲ ከሳምንት በላይ ሆኖታል። ይሄ ደግሞ በጣም የሚያሳዝን በጣም ልብ ሰባሪ ድርጊት ነው። እንግዲህ በአጠቃላይ በጣም ቤተሰቡ በጣም ተረብሿል። በጣም ነው ከባድ ነገር ነው እዚህ ጋር የተፈጠረው። ቤተሰቦቻችን በተለይ እንግዲህ ቅድስቴ ያታችኋል ከስንት ጊዜ ከስንት መከራ በኋላ ደስታዋን ብዙ የጠበቀችውን የለፋችበትን የደስታዋን እለት እንግዲህ በመታጣጣምበት እለት ነው እንግዲህ ውዱ ባልተቤቷን የምትወደውን የምታፈቅረውን በቃ ሁሉ ነገሯ የሆነውን ህይወቷን ነው እንግዲህ አሁን ላይ እዚህ ጋር ለመንጠቅ የተደረገው ነገር ይሄ በጣም ከባድ ነው። እሷም እንግዲህ ያለችበት ሁኔታ በጣም ከባድ ነው። እንግዲህ እንዳያችሁት ሆስፒታል ውስጥም ራሷን ስታወድቃ ነበረ። ያው እንግዲህ በሕክምናም በዛም በዝም ተብላ ነው በተወሰነ መልኩ እንግዲህ ወደ ራሷ የተመለሰችው። ያለውን ነገር እንግዲህ ቻሌንጆቹን ለመቋቋም በሚቻል መልኩ ራስን ማበርታት ማጠንከር ግድ ስለሆነ ነው እንጂ እውነት ለመናገር የደረሰባት ነገር በጣም ከባድና በጣም ከባድ ነው። ቤተሰቦቻችን ከቃል በላይ ነው። በቃ ይሄ ነው የሚባል ነገር አይደለም። የገጠማት ነገር በጣም ከባድ ነው። እሷም ከአእምሮ በላይ ነው፣ ካሰበችው በላይ ነው የሆነባት። በቃ እያንዳንዱ ነገር በጣም ይዘገናል። በፍጹም የሚጠበቅ ነገር አይደለም። በፍጹም የሚታሰብ ጉዳይ አይደለም። በቃ ከአእምሮ በላይ ነው። ቤተሰቦቻችን በጣም ነው የሚያመው፣ በጣም ነው የሚደብረው። ግን ለሁሉም ነገር ያው እንግዲህ መድብል ይሄም ቀን እንደሚያልፍ እንግዲህ አይዞሽ እያላት ነው። የሚገርመው ነገር መድብልና ቅድስት ራሱ ተጣሉ። ታውቃላችሁ፣ መድብል ወንድሜ ያልተመረዘ ምናምን ይላል ማለት ነው። እንደ ቀላል ተመረዘ እንደ እያየኸው አይደል ማለት ማመን አልፈለገም። በእርግጥ በጣም ከባድ ነው የወሰደው መድኃኒት በጣም ከባድ ስለሆነ አእምሮውን ሁሉ ይነካው ይችላል ምናምን ብለው እንግዲህ ዶክተሮች ሲናገሩ ቅድስቴ በቃ እሪ ነው ያለችው። እሪ እና መድብል በቃ በፍጹም ዶክተር የተሳሰተው ነው፣ ይሄ በጭራሽም ይሆን ነገር አይደለም፣ ወንድሜ ምንም አይሆንም። አይነው እሱ ያው ተስፋውን ነው እየተናገረ ያለው። ኦፍኮርስ እንግዲህ ተስፋውን ያደርግለት፣ ግን አልሆነም ማለት አይቻልም፣ ሆኗል። ምክንያቱም ወይዘሮ ማለት ነች ይሄን ሁሉ ነገር ያደረገችው። እንግዲህ ያው በመጨረሻ ማለት ያደረገችው አውቀዋል። ምክንያቱም አንደኛ ሰፈር እንግዲህ ያው ልብሷን ቀይራ ሌላ ሰው መስላ ስትገባ እንዴት አየችም ያው ከሌላ ሰው ሰምተዋል። ከዛ ባለፈ ደግሞ
እሷም ብዙ አክሽኖች እያሳየች ስለሆነ በዛ አማካኝነት እንግዲህ ሁኔታዎች ታውቀዋል ማለት ይቻላል። እንግዲህ ማለት ግን ይኸው እስካሁን በቃ በጣም ከባድ ነው ለመናገር በቃ ከባድ ነው የምላችሁ ጋይሶች። በጣም ያማል፣ ይደብራል። ግን ያው የሆነውን ነገር እንግዲህ በትዕግስት መቀበል ነው። ከዛ ውጪ የሚሆን ነገር የለም ማለት ነው። በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። ብሩክ መድብል በቃ ከአእምሮ በላይ ነው ሆነበት። በቃ ነገሮችን ራሱ ምን ማድረግ እንዳለበት ግራ ገብቷል። ሌላው እንግዲህ ካሌብ ሞሳ ደግሞ ያው ማህሌትን ደግ አደረግሽ እያላት ነው። ደግ አደረግሽ ምን ነው በጨረሽው? አሁንም ነገሮችን አመቻችተሽ ሄደሽ መጨረስ አለብሽ። በቃ አሁን አንቺ እዚህ ጋር ትሆኛለሽ፣ የወንድሙን ህመም እያስታመመ አለውድ በግዱ ከአንቺ ጋር ይሰራል። ምክንያቱም አንቺን ምንም አይነት ጉዳት አንቺ ላይ ማድረስ አይችልም ማለት ቀጥታ የሆነ ሊከላከልላት እያሰበ ነው። ግን መድብል ደግሞ ማህሌትን ከፈለጋት አያጣትም። ምክንያቱም ያኛው ልጅ ሳለ አይደለ ይሄ ማን ነው የሚባለው ካሌብ ጋር የሚሰራው ማለት ነው። መድብልን ጋር ይሰራ ስለሚሰራ ስለዚህ እሱ ደግሞ ያንዳንዱ ነገር ስለሚታወቅ በጣም ከባድ ነው ማለት ቤተሰቦቻችን። በነገራችን ላይ ማህሌትን በፊት ራሱ ቀርሞ ለመድብል አሳልፎ እንደሰጣት ያኛው ልጅ አጣቀም። ሲቀጥል ደግሞ ካሌብ እሷን የሆነ ነገር እንድታደርግ ከፈለገ መድብል ያንን ቪዲዮ እንደላከችለት ምናምን መናገር ይችላል። እሱን ከተናገረ ደግሞ ካሌብ በቃ የሌለ ነው ራሷን እንትን የሚልላት የሚፈልገው እሱ። በዚህ አማካኝነት እንግዲህ በጣም ከባድ ነገር ነው ቤተሰቦቻችን። እውነት ለመናገር በጣም ነው እንዴ ድራማም ቢሆን ደስታቸው በዚህ ልክ ባይደፈርስ ደስ ይል ነበረ። ከመደፍረስም በላይ በጣም ትልቅ ትርምስምስ ነው የወጣው። ቤተሰቡ እንዳለ ተናግቷል። ምሳሌ እዚህ ጋር በጣም እያለቀሰች ነው። ቅድስቴ እዚህ ጋር ምሳሌን ለማባበል የምታደርገው ጥረት አለ። ሁለተኛ እዚህ ጋር ብሩክ አለ ሁኔታ ሆኗል። ራሷን በቃ የምታስምምበት ታይም ምናምን ብቻ በጣም ከባድ ነገር ነው ጋይሶች። ይሄ በቃ በጣም ማለት ነው ከሚባለው በላይ ነገር ልጆቹ እንግዲህ ከቁጥጥራቸው ውጭ ሆኖባቸዋል። በጣም ነው እንትን የሚለው። ግን ኤፍራታ ጠርጥራ ነበረ። የዛኑ ጊዜ እንግዲህ ደውላላት ነበር የሆነ ችግር ይፈጠርና ወይውልሽ ያልቻ ነበርና አይ በቃ እኔ እንትን ካላችሁ እንደውም በቃ ሄድላችኋለሁ አንቺም ጠልተሽ ነው አይደለ በቃ ድጋሚ እንደውም አንቺም ቤት አልቀመጥም ምናምን እና ያለችው እሷ በቃ ኤፍራታ ነቅታለችና የሆነ ችግር እንዳይፈጠርና ወይውልሽ በቃ አይቼሻለሁኝ የሆነ የጠረጠርኩት ነገር እውነት እንዳይሆን ብቻ ፈራለሁ እያለቻት ነበርና ባክሽ ወግጂ የምትይው ነገር እየገባኝ አይደለም። ሰርጉ እንዴት ነው? አሪፍ እየሄደ ነው ምናምን እያለቻት ነበር። ገና ከዙ ቤት ወጣ እንደሄደች ነበር እንደዛ የጠየቀቻትና ያው መናገር አልፈለገችም። በጣም አስቸጋሪ ነገር ነው ማለት ነው። ውድ ቤተሰቦቻችን እንግዲህ አሁን ላይ ያው እንደምታውቀው ብሩክ ያለበት ሁኔታ በጣም ከባድ ውስጥ ነው። ግን እንግዲህ እንደሚያልፍ ሁሉም ተስፋ እናደርጋለን። ያው እንግዲህ ሐኪሞች እንደተናገሩት ከባድ ከሞት እስከ ከባድ የአካል ጉዳት እንደሚያደርሰው ነው እየተናገሩ ያሉት። እንግዲህ በሰላም ሁሉም ነገር ሰላም ሆኖ እንደሚወጣ ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። በያላችሁበት ሰላማችሁ ቤተሰቦቼ ባይ